ጤና ይስጥልን ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አጫጭር ዜናዎች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀጠናዊ ጉዳይ ላይ የበለጠ ተሳትፎ እንዲኖር አጠየቁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠየቁ። ሳውዲ አረቢያ በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልኡካን እንደምትልክ ገልጻለች ተብሏል። ወደ ዝርዝር ዜና እናልፋለን። አነጋጋሪው የቲክቶክ ክስተት የሌሊት ላይቭ ስትሪም በብሔራዊ መዝሙር ሲጀመር የኢትዮጵያ ቲክቶከሮች በቅርቡ የሚያደርጓቸው የሌሊት የቀጥታ ስርጭት ወይም ላይቭ ስትሪም የጨዋታና የዝግጅት ትልቅ ለውጥ እያሳዩ ነው። እነዚህ ዝግጅቶች ብዙውን ጊዜ የሚካሄዱት ብዙ ኢትዮጵያውያን በእንቅልፍ ላይ በሚሆኑበት የሌሊት ክፍለ ጊዜ ሲሆን ይህ ደግሞ በውጭ የሚኖሩ ወይም ዲያስፖራዎች ደጋፊዎች በስጦታ ወይም ጊፍት እንዲሳተፉ አመቺነትን ለመፍጠር ነው ተብሏል። ትናንትና ከአዲስ አበባ ሰላምና ጸጥታ ቢሮ ጋር ውይይት ካደረጉ በኋላ አንዳንድ ታዋቂ ቲክቶከሮች በሌሊት የጀመሩትን ዝግጅት ባልተለመደ ሁኔታ በኢትዮጵያ ብሔራዊ መዝሙር አስጀምረዋል። ይህ ድንገተኛ ሀገር ወዳድነትና ብሔራዊ መዝሙር የመዘመር ተግባር ብዙዎችን አስገርመዋል። የማህበራዊ ሚዲያ ተጠቃሚዎችንም በስፋት እያነጋገረ ይገኛል። አንዳንዶች ከመሬት ተነስተው ብሔራዊ መዝሙር መጀመራቸው ከምን የመጣ ነው ሲሉ ጥያቄ ያነሳሉ። ሌሎች ደግሞ ለለውጡ አድናቆታቸውን እየገለጹ ነው። ይሁን እንጂ አንዳንድ የቲክቶክ ፈጣሪዎች የመዝሙሩን ግጥም በሚገባ ባለማወቃቸው ሲንተባተቡ መታየታቸው ትኩረት ስበዋል። ይህም በቲክቶክ ማህበረሰብ ዘንድ ሳቅና ተጨማሪ ውይይቶችን ፈጥሯል። በታጣቂዎች ታግተው የነበሩት የምዕራብ ሸዋ ዞን አይነ ስውር አቃቢ ሕግ ተለቀቁ። በኦሮሚያ ክልል ምዕራብ ሸዋ ዞን ኤጀርሳ ለፎ ወረዳ አቃቢ ሕግ የነበሩት አቶ ሽብሩ ጉታ መገርሳ ህዳር 29 ቀን 2018 ዓ.ም በታጣቂዎች ታግተው ከቆዩ በኋላ መለቀቃቸውን የዞኑ አቃቢ ሕግ ጽሕፈት ቤት አስታወቀ። የምዕራብ ሸዋ ዞን አቃቢ ሕግ ጽሕፈት ቤት ባወጣው መግለጫ አቶ ሽብሩ ጉታ ታህሳስ 2 ከሰዓት በኋላ 8 ሰዓት አካባቢ በደቡብ ምዕራብ ዞን በወሊሶ ወረዳ አዳሜ ጎታ በተባለ የገጠር ቀበሌ ውስጥ በአስፋልት መንገድ ዳርቻ ብቻቸውን ተጥለው በማግስቱ ጠዋት ላይ ተገኝተዋል ብለዋል። አቃቢ ሕጉ የታገቱት በጫካ በሚንቀሳቀስ የታጠቀ አካል እንደሆነ የገለጸው ጽሕፈት ቤቱ ከመታገታቸው በፊት ህመም ላይ እንደነበሩ ጠቅሶ ከተለቀቁ በኋላ በአቅራቢያቸው ወደሚገኝ የጤና ተቋም ተወስደው ሕክምና እየተደረገላቸው መሆኑን አረጋግጧል። አቶ ሽብሩ ጉታ ታፍነው የተወሰዱት ቤተሰቦቻቸውን አነጋግረው በግል ተሽከርካሪ ወደ ስራቸው በመመለስ ላይ ሳሉ ሲሆን ድርጊቱ የተፈጸመው ህዳር 29 ቀን 2018 ዓ.ም ነበር። በተመሳሳይ ህዳር 17 ቀን 2018 ከጅማ ከተማ ወደ ነቀምት ለስራ በመጓዝ ላይ በነበሩ የኦሮሚያ ክልል አቃቢያነ ሕግ ላይ በምስራቅ ወለጋ ዞን ጅማ አርጆ ወረዳ በታጣቂዎች በተፈጸመባቸው ጥቃት አንድ አቃቢ ሕግ ሲገደል 3ቱ ደግሞ ታግተው መወሰዳቸውን አዲስ ስታንዳርድ ዘግቧል። ታግተው ከነበሩት አቃቢያነ ሕጎች መካከል አቶ አለማየሁ መሰለና አቶ ይርጋለ ምትኩ ህዳር 26 ቀን 2018 ዓ.ም በታጣቂዎቹ እንደተለቀቁና ከቤተሰቦቻቸው ጋር እንደተቀላቀሉ የኦሮሚያ ጠቅላይ አቃቢ ሕግ ቢሮ መግለጹ ይታወሳል። አሜሪካ በኢትዮጵያ ያላት ሁኔታ መሻሻሉን በመጥቀስ ለኢትዮጵያ ዜጎች ሰጥታ የነበረውን ጊዜያዊ ከለላ አነሳች። የዩናይትድ ስቴትስ የሀገር ውስጥ ደህንነት ቢሮ የኢትዮጵያን ጊዜያዊ ከለላን አሰራር ማብቃቱን አስታውቋል። ይህ ውሳኔ እንደ ኤሮፓያን አቆጣጠር በ2022 ከለላ ለመጀመሪያ ጊዜ ከተሰጠበት ጊዜ አንስቶ ህጋዊ የሆኑ ኢትዮጵያውያን በዩናይትድ ስቴትስ ውስጥ በህጋዊ መንገድ እንዲኖሩና እንዲሰሩ ያስቻላቸው የነበረውን ከለላ የሚያቋርጥ ነው ተብሏል። የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖሃም በዚህ ሳምንት በሰጡት መግለጫ ውሳኔው የሀገሪቱን ሁኔታ በጥንቃቄ ከመረመረ በኋላ ተላለፈ መሆኑን ገልጸዋል። አክለውም በኢትዮጵያ ውስጥ ያሉት ሁኔታዎች ጊዜያዊ ከለላ ስር የመቆየት መብት ለማራዘም የሚያስፈልገውን የህግ መስፈርት አያሟሉም በማለት ደምድመዋል። የዩናይትድ ስቴትስ ዜግነትና የስደተኞች አገልግሎት ወይም USCIS ቃል አቀባይ ጊዜያዊ ከለላ ስር የመቆየት መብት የሚሰጠው ለተወሰነ ጊዜ ብቻ መሆኑን ጠቅሰው ለዘለቄታው ለመኖር የሚያስችል
የሚያስችል መብት ማግኘት ፍቃድ እንዲሆን ፈጽሞ አልታሰበም ብለዋል። አክለውም በኢትዮጵያ ውስጥ ያሉት ሁኔታዎች ወደ ሀገራቸው ለሚመለሱ ኢትዮጵያውያን ደህንነት አደጋ የሚያስከትሉ አይደሉም ሲሉ ተናግረዋል። ክቡራን የፈጠነ ሚዲያ ተከታታዮች ለሰዓቱ የያዝናቸው ዜናዎች እስካሁኖቹ ነበሩ። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ሁኑ። ፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚሁም ኮሜንት በመጻፍ ቤተሰብ እንዲሆኑን እንጠይቃለን። ጤና ይስጥልን።